ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያና በኤርትራ እንዲሁም ደግሞ በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ አቀርብላችኋለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው በኢትዮጵያ ህዳሴ ግድብ መጠናቀቅ ከዛም ባለፈ ደግሞ ኢትዮጵያ በቀይ ባህር ላይ ያነሳች ባለችው ጥያቄ ጋር ተያይዞ ብልጫ እየተወሰደበት የሚገኘው የግብጽ መንግስት ኢትዮጵያን በጎረቤት ሀገሮቿ በኩል በመጠቀም የተለያዩ ጥቃቶችን ለመፈጸምና ኢትዮጵያ ላይ የተለያዩ ስትራቴጂካዊ የተባሉ ሴራዎችን እያሴሩ ባሉበት በዚህ ወቅት ላይ ግብጽን ስትራቴጂካዊ ሚናዋን የሚያሳጣትና በኢትዮጵያ ላይ ያቀባበለችውን ጦር ደግማ ወደ ሰገባው የምታስገባበት አደገኛ የተባለ ውሳኔ ጎረቤት ሀገር ወስናለች። ጎረቤት ሀገር በወሰነችው ውሳኔ አማካኝነት በኢትዮጵያ ድንበር አቅራቢያ ላይ የነበረው የግብጽ ወታደራዊ እንቅስቃሴና ወታደራዊ ምሽግ ሙሉ ለሙሉ ለቆ እንዲወጣ ጭምር መታዘዙ ተሰምቷል። ይህን ውሳኔ ያሳለፈችው ጎረቤት ሀገር ማናት? ለምንስ ይህ ውሳኔ ተላለፈ? አሁን ላይ ካለው የአፍሪካ ቀንዳውናዊ ሁኔታ ጋር ተያይዞስ በዚህ ዙሪያ ላይ ምን ሀሳቦች ይነሳሉ የሚለውን ሱዳን ታይምስ ያወጣውን መረጃ መነሻ አድርጌ ሌሎች ሀሳቦችን ማጠናክሬ ይዤላችሁ ቀርብ ያለው። ሁለተኛው አጀንዳችን የሚሆነው የሱዳን መንግስት በጀነራል አልቡራን የሚመራው የሱዳን ጦር በኢትዮጵያ ላይ የድሮን ጥቃት ተፈጽሞብኛል የሚል ሐሰተኛ ክስን ካቀረበበት ጊዜ ጀምሮ በኢትዮጵያና በሱዳን መካከል አደገኛ የተባለ ውጥረት ተፈጥሯል። በሁለቱ ሀገራት መካከል የተፈጠረው ውጥረት ወደ ለየለት ጦርነት ሊገባ ይችላል ወይም ደግሞ ግብጽና ኤርትራ ይህን አጋጣሚ በመጠቀም በኢትዮጵያ ላይ የጦር እርምጃን ሊወስዱ ይችላሉ የሚሉ ሀሳቦች እየተነሱ ባሉበት በዚህ ወቅት ላይ የጀነራል አልቡርሃን መንግስት አንድ ያልጠበቀው ክስተት ተፈጥሯል። በሰሞኑን በስድስተኛው ሀገራዊ ምርጫ ላይ አሸንፈው የጅቡቲ ፕሬዝዳንት ለመሆን ዳግም የተመረጡት የጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድን በሱዳን ከሚገኙ አንድ ሌላ ከፍተኛ ባለስልጣን ጋር በጋራ በማድረግ ዝግ የሆኑ ውይይቶችን አድርገዋል። በዚህ ዝግ ውይይት ላይ ምን ተወራ፣ ምንስ ተነገረ የሚለውን ጨምሮ ሌሎች መረጃዎችን አጠናክሬ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር አድርጋችሁ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚው መረጃ ተሻገርኩኝ። አብራችሁ ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው በኢትዮጵያና በሱዳን መካከል ያለው ውጥረት፣ ከዛም በተጨማሪ ደግሞ ኢትዮጵያ የቀይ ባህር ጥያቄን ካነሳችበት ጊዜ ጀምሮ ኢትዮጵያ ወደ ቀይ ባህር እንዳትቀላቀል ጥረት እያደረገ የሚገኘው የግብጽ መንግስት በህዳሴ ግድብ የደረሰበትን ሽንፈት አሁን ደግሞ ኢትዮጵያን ከቀይ ባህር ውጭ በማድረግ ኢትዮጵያ ላይ የበቀል እርምጃ ወስዳለው የሚሉ እንቅስቃሴዎችን እያደረጉ ባሉበት በዚህ ወቅት ላይ ግብጽ እንግዲህ የጎረቤት ሀገራትን በመጠቀም ኢትዮጵያ ላይ የተለያዩ ጥቃቶችን ለመፈጸም አቅዳ እንደምትንቀሳቀስ የሚታወቅ ጉዳይ ነው። እናንተም ደግሞ የምትገነዘቡ ጉዳይ ነው። እነዚህ ሁኔታዎች እያሉ ባሉበት በዚህ ወቅት ላይ ከሳምንት በፊት እንግዲህ 15 ቀን ባልሞላ ጊዜ ውስጥ በፊት አዲስ አበባ ተገኝተው የነበሩት የደቡብ ሱዳኑ ፕሬዚደንት ሳልቫኪር እንግዲህ የግብጽ መንግስት ባለስልጣናትን ያስቆጣ፣ የግብጽ የጦር ጀነራሎችን የሚይዙት የሚጨብጡት ያሳጣቸው፣ ከዛ ባለፈ ደግሞ ኢትዮጵያ በደቡብ ሱዳን ድንበር አካባቢ በመጠቀም ግብጽ ልታደርስባት የምትችለውን ጥቃት ሊመክት የሚችል አንድ ውሳኔ ሀሳብ የደቡብ ሱዳኑ ፕሬዚደንት አሳልፈዋል። በነገራችን ላይ የደቡብ ፕሬዚደንት ሳልቫኪር አዲስ አበባ መጥተው ጉብኝት ሲያደርጉ እነ ሱዳን፣ እነ ኤርትራ፣ ግብጽን ጨምሮ የዚህ ጉብኝት ዓላማ ምንድን ነው የሚሉ ግራ መጋባት ውስጥ ገብተው ነበር። የተለያዩ ፖለቲካዊ አስተያየቶችም ሲሰጡ ነበር። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋርም በሁለትዮሽ ግንኙነት ላይ መምከራቸውን ይፋ የተደረገው ነገር ግን አዲስ አበባ በነበሩበት ወቅት ላይ ፕሬዚዳንቱ ከመከሩባቸው መሰረታዊ ጉዳዮች መካከል የደህንነት ጉዳዮች ነው። በኢትዮጵያና በደቡብ ሱዳን መካከል ያለው የድንበር ርቀት ይታወቃል። ደቡብ ሱዳን አሁን ላይ ያለችበት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ሁኔታ ይታወቃል ማለት ነው። አሁን ላይ በደቡብ ሱዳንና በኢትዮጵያ መንግስት መካከል የተደረሱ ስምምነቶች፣ የተደረጉ የደህንነት አግሪመንቶች ደቡብ ሱዳን የግብጽ ጦር በደቡብ ሱዳን ውስጥ መገኘት አስፈላጊ እንዳልሆነ እንድትረዳ አድርጓታል። ለዚህም ነው የደቡብ ሱዳኑ ፕሬዚዳንት እንግዲህ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከመከሩ በኋላ በመንግስታቸው ላይ የሚኒስተሮችን ለውጥ አድርገዋል። ከኢትዮጵያ ጋር ጠንካራ የሚባል ግንኙነት የነበራቸው በኢትዮ ደቡብ ሱዳን ጥምረት ላይ የሰሩ የኢትዮጵያና የደቡብ ሱዳን የሁለትዮሽ ግንኙነት ሊያጎሉ የሚችሉ ፖለቲከኞቻቸውን ወደ ስልጣን አስጠግተዋል።
እነሱን ወደ ስልጣን ካስጠጉ በኋላ በስልጣን ላይ የነበሩ ደግሞ የተለያዩ ስራዎች እዚህ ሰሩ የነበሩ ባለስልጣኖችን ከስልጣን አውርደው አስወግደዋቸዋል። ይህ የፖለቲካ ወይም ደግሞ የስልጣን እርከን ሽግሽግ ከተደረገ በኋላ የደቡብ ሱዳን ፕሬዚዳንት ወይም ደግሞ የደቡብ ሱዳን መንግስት በይፋ በወሰነው ውሳኔ የግብፅ ጦር በኢትዮ ደቡብ ሱዳን ድንበር ላይ የነበረውን ወታደራዊ እንቅስቃሴ እንዲያቋርጥና ሙሉ ለሙሉ የግብፅ ጦር ያን አካባቢ ለቆ እንዲወጣ ተወስኗል። በነገራችን ላይ ደቡብ ሱዳን ይህን ውሳኔ ስትወስን የራሷን የደቡብ ሱዳንን አሁናዊ ሁኔታ ከግብፅ ጋር ያላትን ዲፕሎማሲያዊ ግንኙነት፣ የሁለትዮሽ ወታደራዊ ግንኙነት በተጨማሪ በአፍሪካ ቀንድ ላይ ሊመጡ የሚችሉ የፖለቲካ ለውጦች፣ የአፍሪካ ቀንድ ወታደራዊ አሰላለፎች፣ ሌሎች ጉዳዮችን ጭምር ግምት ላይ ያስገቡ እንደሆኑ ጭምር ይነገራል። ታዲያ የደቡብ ሱዳን መንግስት በበላይ የብሉ ናይል ወይም ደግሞ በብሉ ናይል ድንበር አቅራቢያ ላይ ነው ይህንን ውሳኔ ጁቴ ተብሎ በሚጠራው የኢትዮጵያና የደቡብ ሱዳን ድንበር አካባቢ ላይ ነው የግብፅ ጦር እንቅስቃሴ ሲያደርግ የነበረው ወይም ደግሞ የግብፅ ወታደራዊ ካምፕ የነበረው። ስለዚህ አሁን ላይ ሙሉ ለሙሉ የግብፅ ወታደራዊ ካምፕ ከደቡብ ሱዳን ለቆ እንዲወጣ ታዟል። የዚህ መታዘዝ ግብፅ ደቡብ ሱዳንን በመጠቀም ኢትዮጵያ ላይ ልትፈጸም የምትችለውን የትኛውም አይነት የድንበር ጥቃትን ለማስቆም የሚያስችል ከመሆኑም በተጨማሪ ግብፅ በኢትዮጵያ ድንበር አካባቢዎች ላይ ተቆጣጠረዋለሁ ብላ የምታስባቸውን የበላይነቶችን የሚነጥቅ ናቸው። ይሄ ማለት ከአሁን በኋላ የሱዳን ፈጥኖ ደራሽ ላይ በተቆጣጠራቸው የሱዳን ድንበሮች በኩል ግብፅ ልትንቀሳቀስ አትችልም። በደቡብ ሱዳን በኩል ልትንቀሳቀስ አትችልም። በነ ኬንያ በኩል ልትንቀሳቀስ አትችልም። በጅቡቲ በኩል ወታደራዊ እንቅስቃሴ ማድረግ አትችልም። እነዚህ ባሉበት ሁኔታ ላይ ግብፅ በኢትዮጵያ ድንበር አካባቢ ላይ ያሏት እድሎች በሙሉ በተዘጉበት በዚህ ወቅት ላይ የግብፅ ወታደራዊ ካምፕ ሙሉ ለሙሉ ደቡብ ሱዳንን ለቆ እንዲወጣ የደቡብ ሱዳን መንግስት ማዘዙ ለግብፅ ጦር በህዳሴ ግድቡ ከደረሰበት ሽንፈት በተጨማሪ ኢትዮጵያ በአፍሪካ ቀንድ በተለይም በምስራቅ አፍሪካ ላይ ለምትወስደው ወታደራዊ ብልጫ፣ ፖለቲካዊ ብልጫ፣ ኢኮኖሚያዊ ብልጫ የራሱ የሆነ ጉልህ ሚናን የሚጫወት ውሳኔ ነው። የደቡብ ሱዳን መንግስት ይህንን ውሳኔ ካሳለፈበት ጊዜ ጀምሮ በይፋ የግብፅ ሚዲያ አውታሮችን ብቻ ሳይሆን የግብፅ ፖለቲከኞች አስተያየት ከመስጠት ተቆጥቧል። ግብፅ የደቡብ ሱዳኑ ድንበር ለህዳሴ ግድቡ ካለው ቅርበት አንጻር የኢትዮጵያን ስትራቴጂካዊ የተባሉ ቦታዎችን በቅርበት ለመከታተል በምታደርገው ጥረት ላይ የጁቴ የተባለው የኢትዮ ደቡብ ሱዳን ድንበር አቅራቢያ ስትራቴጂካዊ መገኛ ነው። ይህን ስትራቴጂካዊ የሆነ መገኛ ማጣቷ በህዳሴ ግድብ ላይ ልታደርስ የሚችላቸው ጥቃቶች፣ ህዳሴ ግድቡ ላይ ያነጣጠሩ አጀንዳዎችን ግን ደግሞ በኢትዮጵያ ድንበር አቅራቢያ ላይ ልታደርገው የምችለውን ወታደራዊ እንቅስቃሴ ሙሉ ለሙሉ የሚያቋርጥና ግብፅን ስትራቴጂካዊ የተባለው ሚናዋን የሚያሳጣት ነው። የግብፅ ባለስልጣናት አሁን ላይ የደቡብ ሱዳን ሌሎች ፖለቲከኞች እየገለጹት ያለው ደቡብ ሱዳን እያደረገች ያለችው የባለስልጣናት ሽግሽግ ግን ደግሞ የግብፅ ወታደራዊ እንቅስቃሴ የግብፅ ወታደራዊ መገኘት ከኢትዮ ደቡብ ሱዳን ድንበር ላይ እንዲሸሽ መደረጉ ደቡብ ሱዳን አሁን ላይ ባለው ሁኔታ በይፋ ከኢትዮጵያ ጎን መሰለፏን የሚያሳይ ነው። የኢነርጂ ትስስሩን እንተወው ግን ደግሞ ደቡብ ሱዳን፣ ኬንያ እና ኢትዮጵያ በጋራ ሆኖ የሚያለሙት የለሙ ፖርታል ከነዚህ በተጨማሪ የደቡብ ሱዳን መንግስት ከኢትዮጵያ ጋር ስትራቴጂካዊ የሆኑ የደህንነት ስራዎች ላይ በጋራ በመጣመር የሁለትዮሽ ግንኙነቱን ማጠናከር አስፈላጊ ነው። ኮዝ ደቡብ ሱዳን እንደ ሀገር ሶቨርን ስቴት ሆና ወይም ደግሞ ሉዓላዊ ሀገር ሆና እንድትቆይ ካደረጓት ምክንያቶች እንድትቆይ ካስቻሏት ምክንያቶች አንዱ ኢትዮጵያ ለደቡብ ሱዳን ፖለቲካዊና ኢኮኖሚያዊ እንቅስቃሴዎች ያበረከተችው አስተዋጽኦ ነው። ስለዚህ ደቡብ ሱዳን አሁን ባለው ሁኔታ ላይ በአፍሪካ ቀንድ ያለው አሰላለፍ ጎራ እየለየ በመጣበት በዚህ ወቅት ላይ ከኢትዮጵያ ጎን መሰለፍ ብቸኛ አማራጯ ነው። ይህም መነሻ አድርጋ የግብፅ ወታደራዊ ከበባ ወይም ደግሞ የግብፅ ወታደራዊ ይዞታ የገነባቸው ወታደራዊ እንቅስቃሴ የኢትዮጵያ ህዳሴ ግድብ ላይ ኢላማ ያደረገውን ይህንን እንቅስቃሴ ሙሉ ለሙሉ አቋርጠው የግብፅ ወታደሮች ደቡብ ሱዳንን ለቀው ይውጡ ማለት በኢትዮጵያ ላይ ሊያቃጡት ወይም ደግሞ ሊያደርጉት የሚፈልጉት የትኛውም አይነት ወታደራዊ እርምጃ ተግባራዊ አይሆንም ማለት ነው። ስለዚህ የደቡብ ሱዳን መንግስት አሁን ላይ ባለው ሁኔታ የወሰነው ውሳኔ በአፍሪካ ቀንድ ላይ የራሱ የሆነ ተጽዕኖን ያሳድራል። ግብፅ በደቡብ ሱዳን ላይ ሚናዋን አጣለች፣ በሌሎች ጎረቤት ሀገራት ላይ ሚናዋን እያጣች ነው ያለችው። አሁን የግብፅ ብቸኛ መጠቀሚያ የሚሆኑት ሱዳንም ደግሞ ሙሉ ለሙሉ ሳይሆን በጀነራል አልቡርሃን የምትመራው ሱዳን ግን ደግሞ የኤርትራ መንግስት ናቸው። እነዚህ ሁለት ኃይሎች ደግሞ ስናያቸው አንዳቸው በራሳቸው መቆም የማይችሉ ራሷ ግብፅ ስትፈልግ የምታዛቸው ግብፅ ስትራቴጂካዊ የሆኑ ሁኔታዎቿን ልትጠቀምባቸው የምችላቸው ናቸው።
ይሄን መነሻ አድርጋ ግብጽ በሱዳንም በኩል ሆነ በኤርትራ በኩል ኢትዮጵያ ላይ የድንበር ጥቃት ከፍታለሁ ብላ ብታስብ በሁለቱም ድንበር መካከል የቆመው የኢትዮጵያ ጦር አይደለም የግብጽ ጦር ይቅርና ማንኛውም አይነት ጦርን መመከት የሚችል ብቃት ያለው ብቃቱ የተረጋገጠለት እንደሆነ ተገልጿል። በቅርቡም የኢትዮጵያ ጠቅላይ ኤታማዦር ሹም ምክትሉ ጀነራል አበባው ታደሰ እንግዲህ በኤርትራ ድንበር አቅራቢያ ላይ እንቅስቃሴዎች መደረጋቸው መጀመራቸው ተገልጿል። ኢትዮጵያ አሁን ላይ እያደረገች ያለችው እንቅስቃሴ ብቻ ሳይሆን እየፈጠረች ያለችው ዲፕሎማሲያዊ ጫና፣ ፖለቲካዊ ጫና እንደ ደቡብ ሱዳን ያሉ ሀገራት ባለስልጣኖቻቸውን ጭምር እንዲመለከቱና የባለስልጣናት ሽግሽግ እንዲያደርጉ አስደርጓቸዋል። ከዛም ባለፈ ደግሞ ከግብጽ ጋር ያላቸውን የሁለትዮሽ ግንኙነት እያቋረጡ ከኢትዮጵያ ጋር ይበልጥ እንዲጠናከሩ አድርጓቸዋል። ጅቡቲ የዚህ ማሳያ ናት። ከግብጽ ጋር 10 ሄክታር የሊዝ መሬት ለመስጠት የተስማማችው ጅቡቲ አሁን ላይ ደግሞ ሙሉ ለሙሉ በሚባል መልኩ ፊቷን ወደ ኢትዮጵያ ዙራ ከግብጽና በጅቡቲ መካከል የተደረሰው ስምምነት ተግባራዊነቱ አልተጀመረም። ከኢትዮጵያ ጋር ግን ፊቷን አዙራ የተለያዩ ግዙፍ ሜጋ ፕሮጀክቶችን እየሰሩ ነው ያሉት። ከፕሮጀክቶች ባለፈም ደግሞ ጅቡቲ አሁንም ቢሆን ራሷን ኢኮኖሚያዊና ፖለቲካዊ ተጠቃሚነቷን አረጋግጣ ነገር ግን ደግሞ ከኢትዮጵያ ጋር ያላትን ግንኙነት አጠናክራለች። ይሄ የሚያሳየው በአፍሪካ ቀንድ ላይ ኢትዮጵያ እየፈጠረች ያለችውን ተጽዕኖ ነው። ስለዚህ የደቡብ ሱዳን መንግስት የግብጽ ጦር በኢትዮጵያ ድንበር ላይ ያለው ጁቲ አካባቢ ላይ የነበረውን ወታደራዊ ከበባ ወታደራዊ ሰፈራውን ለቆ እንዲወጣ ትእዛዝ ሰጥቷል። ስለዚህ የግብጽ ጦር ይህን አካባቢ ለቆ መውጣት ማለት በአፍሪካ ቀንድ ላይ ስትራቴጂካዊ የተባለ ቦታውን ከእጇ ፈትልኮ መውጣት ደን ደግሞ ኢትዮጵያ ላይ እያስቀመጣቸው ያሉ ኢላማዎች ሁሉ እየከሸፉ መሆናቸውን የሚያሳይና ኢትዮጵያን አልፎ የመግባት አቅም እንደሌለው ያረጋገጠ አይነት ውሳኔ ነው። ስለዚህ የደቡብ ሱዳኑ ፕሬዚደንት ሳልቫኪር አዲስ አበባ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሲመክሩ ከተመከሩባቸው ምክክሮች መካከል የሁለትዮሽ የደህንነት ጉዳዮች ቀዳሚ አጀንዳ መሆናቸውን የተረጋገጠበትና የታየበት የውሳኔ ሀሳብ ነው። ደቡብ ሱዳን ይህን ውሳኔ ወስናለች። እነ ሱዳን፣ እነ ኤርትራ፣ እነ ግብጽ ደግሞ ከዚህ ውሳኔ ጋር ተያይዘው እንግዲህ ኩርፊያ ውስጥ ገብተዋል። ምን ሊፈጠር እንደሚችል አሁን በቀጣይ እያሰቡ ነው። ስለዚህ የግብጽ ባለስልጣናትም ዝምታን የመረጡበት ዋነኛ ምክንያት የሚሆነው ሊፈቱት የማይችሉ ችግር ውስጥ እንደገቡ መረዳታቸውን ተከትሎም እንደሆነ ላሳውቃችሁ እወዳለሁ። በዚህ ጉዳይ ላይ ሀሳባችሁን ኮመንት ሴክሽን ላይ አሳውቁኝ። ወደ ሁለተኛው አጀንዳም ተሻገርኩኝ። ሁለተኛው አጀንዳችን የሱዳን መንግስት ወር ደግሞ በጀነራል አልቡርሃን የሚመራ የሱዳን መንግስት መነሻውን ባህር ዳር አድርጎ መዳረሻውን ካርቱም ያደረገ ድሮን ጥቃት ፈጽሞብኛል የሚል ሐሰተኛ ክስ በኢትዮጵያ ላይ መስርቷል። ኢትዮጵያም ወዲያው ለክሱ በሰጠችው ፈጣን ምላሽ ከዚህ ተግባር ጀርባ እጇ እንደሌለበት ገልጻለች እና ሱዳን እያቀረበች ያለችው ሐሰተኛ መረጃ መሆኑን አረጋግጣለች። እነዚህ ውጥረቶች ባሉበት በዚህ ወቅት ላይ ለስድስተኛ ጊዜ በፕሬዝደንትነት የተመረጡት የጅቡቲው ፕሬዝደንት እስማኤል ኦማር ጊሌ የተለያዩ ሀገራት መሪዎችን በበዓለ ሲመታቸው ላይ ጠርቷል። ከነዚህ መሪዎች መካከል እንግዲህ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲ ተገኝተዋል። ዶክተር አብይ አህመድ የጅቡቲ መገኘታቸውን ተከትሎ እንግዲህ ፕሬዝደንት እስማኤል ኦማር ጊሌ ከሌሎች ባለስልጣናት በተለየ መልኩ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ምክክር አድርገዋል። ከሶማሌ ፕሬዝደንት እስማኤል ኦማር ጊሌ ጋር ምክክር አድርገዋል። በጣም አሳሳቢውና አስፈላጊው ጉዳይ ወይም ደግሞ አሁን ላይ ባለው በሱዳን እና በኢትዮጵያ መካከል ግጭት ይፈጠራል ተብሎ እየተፈራበት ባለበት በዚህ ወቅት ላይ እንግዲህ የጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ በር ዘግተው ውይይት አድርገዋል። በር ተዘግቶ የተደረገው ውይይት ለሚዲያዎች ጭምር ይፋ እንዳይወጣ የተደረገው ውይይት ጠቅላይ ሚኒስትር ዶክተር አብይ አህመድ እና የሱዳን ሉዓላዊ ምክር ቤት ምክትል ሰብሳቢ ከሆኑት የጀነራል አልቡርሃን ባለስልጣን ጋር በሁለትዮሽ ግንኙነት አሁን ላይ ያለው የኢትዮጵያና የሱዳን ሁኔታ ላይ ምክክር ተደርጓል። ሱዳን በተደጋጋሚ ኢትዮጵያ የሱዳን ፈጥኖ ደራሽ ኃይልን የጦር መሳሪያ ድጋፍ እያደረገች ነው፣ የጦር ስልጠና እየሰጠች ነው እያለች ክስና ቤቱታዎችን እያቀረበች ትገኛለች። ክስና ቤቱታዎችን ከማቅረብን በዘለለ ደግሞ እንደ ሮይተርስ ያሉ ዓለም አቀፍ የሚዲያ ተቋማት ሌሎች እንደነ አልጀዚራ ያሉትን ዓለም አቀፍ የሚዲያ ተቋማትን ጭምር ፋይናንሻል ሰፖርት በማድረግ ሐሰተኛ መረጃዎችን ፋብሪኬት ተደርጎ ይፋ እየወጡም ይገኛሉ። ስለዚህ የጅቡቲው ፕሬዝዳንት በወሰዱት እርምጃ እነዚህን ሁለት ከፍተኛ ባለስልጣናት በቢሮአቸው ባደረጉት ውይይት የሱዳንና የኢትዮጵያ ሁኔታ ወደ ጦርነት ያመራል ተብሎ እየተጠበቀ ነው። እነ ግብጽና እነ ኤርትራ ደግሞ ከሰላም ይልቅ ጦርነቱ እንዲነሳ በጉጉት እየጠበቁ ነው። ለዚህም ነው የሱዳን ጦር እያቀረበ ያለውን ክስ እያጫጫሁ የሚገኙት። ሲአይኤም ደግሞ እንግዲህ ታዋቂው የአሜሪካ ተቋም ይፋ ባደረገው መረጃ መሰረት ከዚህ ጉድ ጀርባ ላይ ስሟ በተደጋጋሚ የምትነሳው ኢትዮጵያ በተግባሩ ላይ እንዳልተሳተፈች አረጋግጧል። ስለዚህ አሁን የሱዳን ጦር
እያቀረበ ያለው ክስ ሐሰተኛ መሆኑን ዓለም አቀፍ ተቋማት ጭምር እያረጋገጡ ነው ያሉት። ማመን የሚፈልጉ አካላት ያምናሉ፣ ማያምኑ አካላት ደግሞ አያምኑም። ይሄ እየሆነ ባለበት በዚህ ወቅት ላይ ጅቡቲ ላይ የተደረገው የዝግ ስብሰባ በሱዳንና በኢትዮጵያ መካከል ይፈጠራል ተብሎ የሚጠበቀው ውጥረት እንዳይፈጠር ሊያደርግ የሚችል ግን ደግሞ ሱዳን በኢትዮጵያ ላይ እያቀረበች ያለችው ክስ እውነተኛ ያልሆነ መሆኑን እንዲያምኑ የሚያደርግ ነው። በዚህ ጉዳይ ላይ ጅቡቲ ለምንድን ነው ጣልቃ መግባት የፈለገችው? ለምንድን ነው ጅቡቲ አሸማጋይ መሆን የፈለገችው ብለን ካየነው በኢትዮጵያና በሱዳን መካከል ውጥረት የሚፈጠር ከሆነ አሁን ላይ ጅቡቲ በአፍሪካ ቀንድ ውጥረት መፈጠር ወይም የመካከለኛው ምስራቅ ጦርነት መፈጠር በሌሎች ምክንያቶች እየተቀዛቀዘ የመጣው ኢኮኖሚያ ከዛም ባለፈ ደግሞ የሀያላን ሀገራቱ እንቅስቃሴን ተከትሎ ስትራቴጂካዊነቷን ታጣለች። የቀጠናው ሰላም መታወቅ ጅቡቲን በቀጥታ ይጎዳታል። የቀጠናው ሰላም እንዳይታወቅ ደግሞ እንደ ጅቡቲ ያሉ ሀገራት በጋራ ሊሰሩ ይገባል። ስለዚህ ጅቡቲ በኢትዮጵያና በሱዳን መካከል ያለው ግጭት ከመፈጠሩ በፊት የሱዳንና የኢትዮጵያን ባለስልጣናትን በዝግ ስብሰባ አወያይታ ሁለቱ ሀገራት መካከል ያለውን ነገር ለማወቅ ጥረቶችን አድርጋለች። አሁን ባለው ሁኔታ ሱዳን ወደ ጦርነት የመግባት ፍላጎት አላት ወይ? ምንድነው የሱዳን ፍላጎት ብለን ካየነው ሱዳን ወደ ጦርነት የመግባት ፍላጎት አላት። ግን የትኛዋ ሱዳን ካለን በጀነራል አልቡርሃን የምትመራው ሱዳን፣ በግብፅና በኤርትራ የምትጋለበው ሱዳን። እነዚህ ውጥረቶች ባሉበት በዚህ ወቅት ላይ ለስድስተኛ ጊዜ በፕሬዝደንትነት የተመረጡት የጅቡቲው ፕሬዝደንት እስማኤል ኦማር ጊሌ የተለያዩ ሀገራት መሪዎችን በበዓለ ሲመታቸው ላይ ጠርቷል። ከነዚህ መሪዎች መካከል እንግዲህ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲ ተገኝተዋል። ዶክተር አብይ አህመድ የጅቡቲ መገኘታቸውን ተከትሎ እንግዲህ ፕሬዚደንት እስማኤል ኦማር ጊሌ ከሌሎች ባለስልጣናት በተለየ መልኩ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ምክክር አድርገዋል። ከሶማሌ ፕሬዚደንት እስማኤል ኦማር ጊሌ ጋር ምክክር አድርገዋል። በጣም አሳሳቢውና አስፈላጊው ጉዳይ ወይም ደግሞ አሁን ላይ ባለው በሱዳንና በኢትዮጵያ መካከል ግጭት ይፈጠራል ተብሎ እየተፈራበት ባለበት በዚህ ወቅት ላይ እንግዲህ የጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ በር ዘግተው ውይይት አድርገዋል። በር ተዘግቶ የተደረገው ውይይት ለሚዲያዎች ጭምር ይፋ እንዳይወጣ የተደረገው ውይይት ጠቅላይ ሚኒስትር ዶክተር አብይ አህመድ እና የሱዳን ሉዓላዊ ምክር ቤት ምክትል ሰብሳቢ ከሆኑት የጀነራል አልቡርሃን ባለስልጣን ጋር በሁለትዮሽ ግንኙነት አሁን ላይ ያለው የኢትዮጵያና የሱዳን ሁኔታ ላይ ምክክር ተደርጓል። ሱዳን በተደጋጋሚ ኢትዮጵያ የሱዳን ፈጥኖ ደራሽ ኃይልን የጦር መሳሪያ ድጋፍ እያደረገች ነው፣ የጦር ስልጠና እየሰጠች ነው እያለች ክስና ቤቱታዎችን እያቀረበች ትገኛለች። ክስና ቤቱታዎችን ከማቅረብን በዘለለ ደግሞ እንደ ሮይተርስ ያሉ ዓለም አቀፍ የሚዲያ ተቋማት ሌሎች እንደነ አልጀዚራ ያሉትን ዓለም አቀፍ የሚዲያ ተቋማትን ጭምር ፋይናንሻል ሰፖርት በማድረግ ሐሰተኛ መረጃዎችን ፋብሪኬት ተደርጎ ይፋ እየወጡም ይገኛሉ። እነዚህ ውጥረቶች ባሉበት በዚህ ወቅት ላይ ለስድስተኛ ጊዜ በፕሬዝደንትነት የተመረጡት የጅቡቲው ፕሬዝደንት እስማኤል ኦማር ጊሌ የተለያዩ ሀገራት መሪዎችን በበዓለ ሲመታቸው ላይ ጠርቷል። ከነዚህ መሪዎች መካከል እንግዲህ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲ ተገኝተዋል። ዶክተር አብይ አህመድ የጅቡቲ መገኘታቸውን ተከትሎ እንግዲህ ፕሬዝደንት እስማኤል ኦማር ጊሌ ከሌሎች ባለስልጣናት በተለየ መልኩ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ምክክር አድርገዋል። ከሶማሌ ፕሬዝደንት እስማኤል ኦማር ጊሌ ጋር ምክክር አድርገዋል። በጣም አሳሳቢውና አስፈላጊው ጉዳይ ወይም ደግሞ አሁን ላይ ባለው በሱዳንና በኢትዮጵያ መካከል ግጭት ይፈጠራል ተብሎ እየተፈራበት ባለበት በዚህ ወቅት ላይ እንግዲህ የጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ በር ዘግተው ውይይት አድርገዋል። በር ተዘግቶ የተደረገው ውይይት ለሚዲያዎች ጭምር ይፋ እንዳይወጣ የተደረገው ውይይት ጠቅላይ ሚኒስትር ዶክተር አብይ አህመድ እና የሱዳን ሉዓላዊ ምክር ቤት ምክትል ሰብሳቢ ከሆኑት የጀነራል አልቡርሃን ባለስልጣን ጋር በሁለትዮሽ ግንኙነት አሁን ላይ ያለው የኢትዮጵያና የሱዳን ሁኔታ ላይ ምክክር ተደርጓል። ሱዳን በተደጋጋሚ ኢትዮጵያ የሱዳን ፈጥኖ ደራሽ ኃይልን የጦር መሳሪያ ድጋፍ እያደረገች ነው፣ የጦር ስልጠና እየሰጠች ነው እያለች ክስና ቤቱታዎችን እያቀረበች ትገኛለች። ክስና ቤቱታዎችን ከማቅረብን በዘለለ ደግሞ እንደ ሮይተርስ ያሉ ዓለም አቀፍ የሚዲያ ተቋማት ሌሎች እንደነ አልጀዚራ ያሉትን ዓለም አቀፍ የሚዲያ ተቋማትን ጭምር ፋይናንሻል ሰፖርት በማድረግ ሐሰተኛ መረጃዎችን ፋብሪኬት ተደርጎ ይፋ እየወጡም ይገኛሉ። አሁን ላይ የጅቡቲው ፕሬዝዳንት ጠርተው እነዚህን ሁለት መሪዎች ሲያወያዩቸው ሱዳን የጦር ኃይሏን ወደ አልፋሽካ ወይም ደግሞ ወደ ገዳሪፍ አካባቢ ላይ ስምሪት ሰጥታለች፣ ወታደራዊ ስምሪት ሰጥታለች። ግብፅም ሆነች ኤርትራ ኢትዮጵያን ለመበቀል በሚያደርጉት ጥረት ላይ ጀነራል አልቡርሃንን መጠቀም ያድርገው እየተንቀሳቀሱ መሆናቸው የሚታወቅ ነው። ስለዚህ የሱዳን እና ኢትዮጵያ ግጭት ጦርነት ይጠበቃል። ይሄ ባለበት ሁኔታ ላይ ጅቡቲ እንዳሸማጋይ ሀገር የሁለቱን ሀገራት አሁናዊ ሁኔታ ለመረዳት ያደረገችው ጥረት ፕሬዚዳንት እስማኤል ኦማር ጊሌ ያደረጉት ጥረት በስልጣን መቆየታቸውን ካረጋገጡበት ቅጽበት ጀምሮ የአፍሪካ ቀንድ ሰላም በተለይ ደግሞ የምስራቅ አፍሪካ ሰላም
ለሳቸው የስልጣን መቆየት ወሳኝ ሚና እንደሚጫወት ተረድተዋል። የአፍሪካ ቀንድና የምስራቅ አፍሪካ ሰላም ብቻ ሳይሆን ከኢትዮጵያ ጋር ስትራቴጂካዊ የሆነ ወዳጅነታቸውን ማጠናከር ለእስማኤል ኦማር ጊሌ ወሳኝ ጉዳይ መሆኑን ተረድተዋል። ስለዚህ ጠቅላይ ሚኒስትሩ ከሱዳን ጋር ውጥረት ውስጥ ነን ብለው የጅቡቲው ፕሬዚዳንት የጋበዟቸውን ግብዣ አልቀሩም። የበዓለ ሲመቱ ላይ ተገኝተዋል፣ ውይይቶችን አድርገዋል። ስለዚህ በቀጣይ በኢትዮጵያና በሱዳን መካከል ምን ይፈጠራል ሲባል የለየለት ጦርነት የመግባት ፍላጎት ጀነራል አልቡርሃን ይኖራቸዋል ተብሎ አይጠበቅም። ምክንያቱም ጀነራል አልቡርሃን አሁን ባለው ሁኔታ በሱዳን ፈጥኖ ደራሽ ኃይል ከፍተኛ የሚባል የጦር ብልጫ ተወስዶባቸዋል። የሱዳን ፈጥኖ ደራሽ ኃይል ስትራቴጂካዊ የሆኑ መንገዶችን ተጠቅሞ ጥቃቶችን እየፈጸመ ነው ያለው። ያንን መቋቋም የማይችሉበት ሁኔታ ላይ ባሉበት በዚህ ወቅት ላይ ግብፅና ኤርትራን ተማምነው ወደ ጦርነት አይገቡም። ግብፅና ኤርትራን ከመተማመን ባለፈም ደግሞ ጠንካራ የሚባል የጦር አቅም ያላት ኢትዮጵያ፣ ዓለም አቀፍ ተሰሚነቷ የጨመረው ኢትዮጵያ ጋር አጋሮ ነው የቀጠሉ እነ አሜሪካን እነ እስራኤል የተባበሩት አረብ ኤሚሬት ጀነራል አልቡርሃንን ጦርነቱን እንዲያቆሙ ጫና እየፈጠሩ ባሉበት በዚህ ወቅት ላይ ወደ ጦርነት ለመግባት ፍላጎት የላቸውም። ግን የግብፅና ኤርትራ ግፊት ፍላጎት እንደሆነ ጭምር እየተነገረ ነው። ስለዚህ የጅቡቲው ፕሬዚዳንት እስማኤል ኦማር ጊሌ በበዓለ ሲመታቸው ላይ የሱዳንና የኢትዮጵያ ባለስልጣናትን በተለይ ጠቅላይ ሚኒስትሩን ከሱዳን ሉዓላዊ ምክር ቤት ምክትል ሰብሳቢ ጋር ሚስጥራዊ የተባለ ዝግ ስብሰባን አድርጓል። በዚህም ምክንያት በሁለቱ ሀገራት መካከል ያለው አሁናዊ ሁኔታን ለመረዳት እንግዲህ ተሞክሯል። ኢትዮጵያ አሁንም በድጋሚ በሱዳን የተፈጠረው የካርቱም የድሮን ጥቃት ላይ እጇ እንደሌለባት በይፋ አረጋግጣለች። በዚህ ጉዳይ ላይ እናንተ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ በሌሎች ፕሮግራሞች ተመልሼ እመጣለሁ። ለዩቲዩብ ቻናል ላይ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናል ላይ ሰብስክራይብ ማድረግ እንዳትረሱ። በሌላ ፕሮግራም እስከምንገናኝ ድረስ ቸር ቆዩ።